አዲስ የውድድር ዓመት 2026-27 የፕሪሚየር ሊግ ውድድር ጀምሯል። ዩናይትድም እንግዲህ ቅዳሜ ከሰዓት ላይ ከአዲስ አዳጊው ሃል ሲቲ ጋር 8 ተኩል ጨዋታውን በማድረግ ይጀምራል። ማይክል ካሪክም በጋዜጣዊ መግለጫው ላይ እንዳሳወቀው ከሆነ በጨዋታው ላይ የሚገኙና የማይገኙ ተጫዋቾችንም ተናግሯል። ስለ ጨዋታው የተወሰነ ሀሳብ የምናንሳ። ለዚህ ቻናል ግን አዲስ ከሆኑ ሰብስክራይብ ማድረግ እንዳይረሳ። ወደ ቪዲዮ እንሂድ። የናፈቀን የፕሪሚየር ሊግ ውድድር እንግዲህ ዳግም ተመልሷል። ዩናይትድም ከአዲስ አዳጊው ሃል ሲቲ ጋር እንግዲህ ቅዳሜ ከሰዓት 8 ተኩል ላይ በምናደርገው ጨዋታ ይጀምራልና ሲዝኑን በአሪፍ ሁኔታ እንደምጀምር ምንም ጥርጣሬ የለኝም፣ ተስፋ አደርጋለሁ። ባለፈው ሲዝን ላይ እንግዲህ የመጀመሪያ ጨዋታችን የመጀመሪያ ሳምንት ላይ ከአርሰናል ጋር ነበር የተገናኘነው። በኦልድ ትራፎርድ በሽንፈት ነበር የጀመርነው። ያ ጨዋታ የተለየ ስሜት ነበረው። ዩናይትድን የተወሰነ ተስፋ የሰጠን ጨዋታ ነበር። በደንብ የተንቀሳቀስንበት፣ ቡድኑን በደንብ ያየንበትና ዩናይትድ ረጅም ርቀት መሄድ እንደሚችል ሮበን አሞሪም ከጨዋታው በኋላ የትኛውንም ቲም ማሸነፍ የሚችል ቡድን አለን ብለው እስከሚናገሩ ድረስ ጥሩ የሚባል ጨዋታ ያየንበት የመጀመሪያ ሳምንት ጨዋታ ነበር። ሽንፈቱ ሊያናድ ይችላል፣ ግን ጨዋታው ግን ተስፋ ሰጪ ነበረ። ከዛ በኋላ 30 ምናምን ጌሞች እንደሚቀሩ ቲም ያንን ጨዋታ ማየት ለዩናይትድ በጣም ትልቅ ነገር ነበረ። አርሰናል ለፕሪሚየር ሊግ ታይትል ሲፎካከር የነበረ ቲም በዛ መልኩ ዩናይትድ ዶሚኔት አድርጎ ሲንቀሳቀስ እንደማየት የሚያስደስት ነገር አልነበረም። ጨዋታውን በሽንፈት ጀምረን ነበር። ነገር ግን ከዛ ጨዋታ በኋላ የመጡት ጨዋታዎች ብዙም ማስደሳች አልነበርም። ፉላም ላይ ነጥብታልን። ከዛ በርንሌይ ለማሸነፍ የርንበት ከፔናልቲ ጠብቀን ነበር። ብሩኖ ፈርናንዴዝ 90 ምናምን ላይ ፔናልቲ አግብቶ እስከምናሸንፍና የመጀመሪያው ጨዋታና ሌሎች ጨዋታዎች የሚገናኙ አልነበረም። ሮበን አሞሪም ተሸግረው ነበር። ለዛም ነው እንግዲህ ከዩናይትድ አሰልጣኝነት የተባረሩት። ከዛ ማይክል ካሪክ መጣ። ማይክል ካሪክ ዩናይትድን ቀየረው፣ አዲስ ነገር አሳየን፣ ወደ ቻምፒየንስ ሊግ ተመለስን። ጥሩ ቲሞች ሆነን ትላልቅ ቲሞችን ማሸነፍ ምንችል። ከዛ ደግሞ በ2026 ከየትኛውም ቲም በላይ ዩናይትድ ነው ከፍተኛ ፖይንቶችን የሰበሰበው። ከአርሰናል በቀጣይነት ነው እንግዲህ የሚገኘውና ብዙ ጎሎችን በማስቆጠር ብዙ ፖይንቶችን በመሰብሰብ ዩናይትድ በቁጥር አንድ ቦታ ላይ ይቀመጣልና ያ መንፈስ እንግዲህ በዚህኛው የውድድር ዘመን ይዞት ይመጣል ማይክል ካሪክ ብዬ ተስፋ አደርጋለሁ። የሁላችንም ተስፋ ነው እንግዲህና ማይክል ካሪክ ሲሰጠን የነበረው ማይክል ካሪክ ሲያሳየን የነበረው እግር ኳስና ማንቸስተርን በዚህኛው ሲዝን ይደግመዋል የሚል እምነት አለኝና የመጀመሪያው ጨዋታ ሃል ሲቲ መሆኑን ተከትሎ አዲስ አዳጊ መሆኑን ተከትሎ ዩናይትድ ይህንን ጨዋታ የማሸነፍ ከፍተኛ ግምት አለው፣ ምንም ጥያቄ የለውምና ይህንን ጨዋታ ማይክል ካሪክ በምን አይነት መልኩ ሊያሸንፍ ይችላል፣ ሃል ሲቲ ምን አይነት አጫወት ይዘው ሊቀርቡ ይችላሉ የሚለው ነገር የራሱ ጥያቄ ነውና ሃል ሲቲ አዲስ አዳጊ ከመሆኑም አንፃር በሎ ብሎክ ለመጫወት የሚገደዱበት አማራጭ አለና ዩናይትድ ደግሞ ጥቅጥቅ ብሎ እንደዚህ በመከላከል ላይ ያሉ ቲሞች ሲቸገር አይተናል። ለአመታት ሲቸገርበት የነበረው ነገር በእነዚህ ቲሞች መቸገር ነው፣ ጎሎችን ማስቆጠር ነው። በማይክል ካሪክ ስርም አይተናል፣ በሮበን አሞሪም ስርም የተመለከትነው ነገር ነውና ከዛ በፊት የነበሩ አሰልጣኞችም በሎ ብሎክ የሚጫወቱ ቲሞችን ዩናይትድ ማሸነፍ ይከብዶ ነበር። ትላልቅ ቲሞችን ያሸንፋል በደካማ ጊዜውም እንኳን፣ ግን ደግሞ ትናንሾቹ ላይ ሲመጣ ጎሎችን አስቆጥሮ ማሸነፍ ይከብደዋልና ምናልባት ሃል ሲቲ ጨዋታው ሊያከብድበት የሚችለው ዩናይትድ ላይ በሎ ብሎክ መጫወት ነውና ማይክል ካሪክ አሁን የያዛቸው ተጫዋቾች ደግሞ በጣም አሪፍ ተጫዋቾች ናቸው። እነ ሳንቶስ እነ ቴሌማንስ አዳዲስ ፈራሚዎቻችን በዚህኛው ጨዋታ ይሳተፋሉ ተብሎ ይጠበቃልና ያንን በሎ ብሎክ የሚጫወቱ ቲሞችን ያለማሸነፍ መጥፎ የሚባል ሪከርዳችንን ማሻሻል የምንችልበት ጨዋታ ይመስለኛል። ከሜዳ ውጪ ነው የምንጫወተው። የመጀመሪያዎቹ ደቂቃ ላይ ጎል ማስቆጠር የምንችል ከሆነ ሃል ሲቲ ጎሉን ለቆ እንዲወጣና ጨዋታ እንዲጫወት ማድረግ የምንችልበት አጋጣሚ አለ። ጎሉን ለቆ እንኳን ቢያወጣ ዩናይትድ የተሻለ ኳስ ቁጥጥር ኖሮት ከፔናልቲ ቦክስ ውጪ እንኳን ጎል ማስቆጠር የሚችሉ ተጫዋቾች እንዳሉ እናውቃለን። ቴሌማንስ ነው። ብሩኖ ፈርናንዴዝ ወደ ጎል አስቆጣሪነቱ ይመጣል ተብሎ ይጠበቃል። ነኩኛ ከፔናልቲ ቦክስ ውጪ ያላቸው አቋም አሪፍ ነው። በዛ ላይ ደግሞ ሴት ፒስም አሁንም እንዳለ ነው። በባለፈው አመት ብዙ ኳሶችን በሴት ፒስ ያስቆጠር ነው። ከቅጣት የሚመጡ ኳሶችን ከኮርና የሚመጡ ኳሶችን እያስቆጠርን ነበር በቴስታና አሁን ላይ ካስሜሮ ላይ ነው ይችላል። ነገር ግን እነ ሃሪ ማጉዌር አሉ፣ ሌሎችም ቴስታ የሚጠቀሙልን ተጫዋቾች አሉና በእንደዚህ አይነት መልኩ ጎል ማስቆጠር የምንችልበት አጋጣሚ ያለ ሃል ሲቲ ጨዋታውን ሊያከብድበት ይችላል። ነገር ግን አሁንም ቢሆን ማይክል ካሪክ ይህንን ጨዋታ የማሸነፍ ከፍተኛ እድል እንዳለው ይሰማኛልና በ3 ነጥብ መጀመር ትልቅ ነገር ነው። ሊጉን አሸንፈ መጀመር ትልቅ ፊሊንግ አለውና ዩናይትድ አሪፍ ጨዋታ መጫወት የሚችልበት አጋጣሚ አለ ብዬ አስባለሁ። ስለ ካሪክ ኳስ ቁጥጥር ብዙ የምናነሳበት አይደለም። ከኳስ ጋር ያለው ምቾት በጣም አሪፍ ነው። የፕሪዝን ጨዋታዎች ላይ ያን ነገር ተመልክተናል። ምንም እንኳን በሮበን አሞሪም ብላን የኳስ ብልጫ ተወስዶበትም ብዙ ጎሎች ተቆጥሮበትም ብንሸነፍም ከዛ በፊት የነበሩት ጨዋታ ላይ ኢቨን ፒኤስጂ ላይ እንኳን ኳስ ተቆጣጥሮ ብዙ ኳሶችን ወደ ጎል ሞክረው እንግዲህ የተሻለ ቡድን ሆኖ ወጥቷል። ያ ግን ፕሪዝን ነው። አሁን ወደ ሊግ ጌም ነው የምንመጣው። ሊግ ጌም ላይ ጠንከር ያለ ቲም ነው የሚጠብቀው። ሊግ ጌም ላይ 90 ደቂቃ የሚጫወቱ ተጫዋቾች አሉ።
የሊግ ጌም ሲሆኑ ተጫዋቾችም የተለየ ፊሊንግ ነው የሚኖራቸውና ስለዚህ ይህንን ጨዋታ በማሸነፍ ይጀምራል የሚል እምነት አለኝና ምናልባት አሰላለፉን ከገመትን ማይክል ካሪክም እንግዲህ በጋዜጣ መግለጫው ላይ እንደተናገረው ከሆነ ቤንጃሚን ሴስኮ በዚህኛው የሃል ሲቲ ጨዋታ ላይ ተቀይሮ ገብቶ የተወሰነ ደቂቃ ሊያገኝ እንደሚችል እንግዲህ በጋዜጣ መግለጫው ላይ ተናግሯል። አዲሱ ግብ ጠባቂያችን ካርሎ ዳሎም እንግዲህ በጨዋታው ላይ ሊገኝ እንደሚችል ነው የተናገረው። ነገር ግን የሱ ብዙም ማሳሰቢያ አይደለም። ሴኒ ላመንስ ኦልሬዲ በቋሚነት ነው የሚጫወተው፣ በረኛ እንደማይቀየር እናውቃለን። ስለዚህ ካርሎ ዳሎ ያለ አይደለም። ሜሰን ማውንት በዚህኛው ጨዋታ አይገኝም። ማቲያስ ዴሊትም በተመሳሳይ መልኩ በሃል ሲቲ ጨዋታ ላይ እንደማይኖር ነው እንግዲህ ያሳወቁትና ቤንጃሚን ሴስኮ መመለሱ በጣም አሪፍ ነው። ግን ብራያን ምቤሞ በፕሪሲዝኑ እንደተመለከተነው በ9 ቁጥር ቦታ ላይ በጣም አሪፍ እንደሆነ ተመልክተናል። ስለዚህ በብራያን ምቤሞ መጫወት እንችላለን። አማድ ነው። ማይክል ካሪክ ከዶርጉና ከማቲያስ ኩኛ ማንን ይመርጣል የሚለው ነገር ነው። ከማይክል ካሪክ አንጻር የመጀመሪያዎቹን የፕሪሚየር ሊግ ጨዋታዎች እሱ እየመራን በነበረበት ታይም ሲቲ ላይ አርሰናልም ስንመለከተው በዶርጉ ነበር የጀመረውና ዶርጉ ደግሞ የተሻለ ፕሪሲዝን አሳልፏል ከማቲያስ ኩኛ አንጻር። ማቲያስ ኩኛ ከዓለም ዋንጫው በኋላ እረፍት ወስዶ ነው የተመለሰው። ዶርጉ ወደ ዓለም ዋንጫ አልሄደም። ስለዚህ ከቡድኑ ጋር የነበረው ዶርጉ ነውና ምናልባት ማይክል ካሪክ በዶርጉ የመጀመር እድል ሊኖረው ይችላል ብዬ አስባለሁ። ነገር ግን ማቲያስ ኩኛን ቢጠቀመው ለኔ በጣም አሪፍ ነው ብዬ አስባለሁና የማይክል ካሪክ ውሳኔ የትኛው ሊሆን ይችላል። ራሽፎርድን በዛው በግራ ክንፍ አጥቂ መስመር ላይ እንዳለ መርሳት የለብንምና ከሁሉም ያነሰ ደግሞ የፕሪሲዝን ጨዋታ ያደረገው ራሽፎርድ ነው። የመጨረሻ የኤሲ ሚላኑ ጨዋታ ላይ እንግዲህ ተቀይሮ በመግባት ነው እንግዲህ የተወሰነ ወደ 30 ደቂቃ የሚጠጋ ጨዋታ ጊዜን ማግኘት ይችላል እና በዚህኛው በሃል ሲቲ ጨዋታ ላይ የመሳተፍ እድል ሊኖረው ይችላል ወይስ ደግሞ የተወሰነ ደቂቃ ያገኛል? የራሱ ጥያቄ ነው። ምክንያቱም ዶርጉን ቢጀምር ኩኛን ቢጀምር ራሽፎርድ ተቀይሮ በማል ሊገባ ይችላል። የራሱ ጥያቄ ነው። ምናልባት ፎርስናይን ሊያጫውተው ይችላል ራሽፎርድን ወይ ደግሞ ኩኛን በፎርስናይን አድርጎ ራሽፎርድን ወደ ግራ ሊያደርገው ይችላልና ራሽፎርድ የተወሰነ ሚኒት ያገኛል እያስባለሁ በሃል ሲቲ ጨዋታ። ካላገኘ ግን ነገሮች ልክ አይመጡም። ሚዲያው ምን ያህል ለራሽፎርድ አስቸጋሪ እንደሆነ እየተመለከትን ነው። ጋሪ ኔቪል ሊተውት አልቻለውም። የሊቨርፑሉ ሌጀንድ ወይ ደግሞ የሊቨርፑል የቀድሞ ተከላካይ ጂሚ ካራገር ራሱ በቃ ስለ ራሽፎርድ ማውራት ማቆም አለብን እስከሚል ድረስ እንግዲህ ኦቨርላፕ የሚል ፖድካስት ላይ እንግዲህ ተናግሮ ነበር። የዩናይትድ ሌጀንዶች ግን ያን ነገር ይፈልጉታል። የዩናይትድ ተጫዋቾችን ማሳጣት፣ ስለ ዩናይትድ ተጫዋቾች ደጋግሞ ማንሳት ይፈልጋሉና የፕሪሚየር ሊጉ ሲጀምር እነዚህ ሰዎችም አብረውን እንደሚጓዙ በጣም ግልጽ ነው። ማይክል ካሪክን መተቸታቸው አይቀርም፣ ተጫዋቾቹን መተቸታቸው አይቀርም። ባለፈው በማርቲኔዝ እና በስኮልስ መካከል የነበረውን ነገር እናውቃለን። ስኮልስ በካሪክ ላይ የሰጠው አስተያየት የምናስታውሰው ነው። ከዛ በኋላ ብሩኖ ፈርናንዴዝ እና ሮይ ኪን የነበራቸው ነገር የምናስታውሰው ነውና እነዚህን ድራማዎችንም እንግዲህ ከጨዋታ ጋር አንድ ላይ አስታከን ይዘን ሜዳችን የማይቀር ነገር ነውና ሜዳው ላይ ያለው ፈተናም አለ፣ ከሜዳው ውጭም ያሉ ፈተናዎችም አሉና ዩናይትድ ተጫዋቾች እንግዲህ ለሚዲያ መንቀልጣቸው የማይቀር ነገር ነው። እነ ሩበን አሞሪም እንኳን ቀደም ብለው ተናግረውታል። እነ ጋሪ ኔቪልን ትችት መቋቋም ማችል ከሆነ ክለቡን መልቀቅ አለብኝ የሚል ሀሳብን ሰጥቷልና ስለዚህ አሁን ያሉ ተጫዋቾች እነ ጋሪ ኔቪል የሚሰጡትን አስተያየት መቋቋም መቻል አለባቸው ብዬ አስባለሁና የነገው ውጤት ዩናይትድ ቢሸነፍ፣ ዩናይትድ አቻ ቢወጣ፣ ዩናይትድ የሆነ ነገር ቢፈጠርበት እነዚህ ሰዎች ፎከስ አድርገው ወደ ቀጣዩ ጌም ለማሰብ ግዴታ አይምሯቸው አክቲቭ መሆን አለበት ብዬ አስባለሁና ከውጭ የሚመጣውን ተቋሙ ከውጭ የሚመጣውን አሉባልታ መቋቋም የሚችል አይነት ስኳድ ሊኖር ይገባል ብዬ አስባለሁ። ባለፈው ዓመት ያዩት አይተውታል። ራሽፎርድ ስለ ዩናይትድ በጣም ጠንቅቆ ያውቃል። እነ ሳንቶስ ግን ለዚህ ነገር አዲስ ናቸው። ይሄን ያህል ተጋልጦ አይደለም። ቼልሲ የዚህን ያህል የሚዲያ እንትን የለበትም እንደ ዩናይትድ። ሳንቶስ ዩናይትድ ነገር ሊገጥሙ ይችላል እና ቴሌማንስ ዩናይትድ ነገር ሊገጥማቸው ይችላል። እሱን አብረን የምንመለከት ነው የሚሆነው። የፊት ለፊት መስመሩን እንግዲህ ስንገምት አማድ፣ ብራያን ምቤሞ እና ዶርጉ ይሆናሉ የሚል እምነት አለኝ። እነ ማቲያስ ኩኛ እና ራሽፎርድ ተቀየረው ይገባሉ የሚል ሀሳብ ነው ያለኝ። በመሃል ሜዳው በኩል ቴሌማንስ እና ሳንቶስ ይጠመራሉ ከብሩኖ ፈርናንዴዝ ጋር በ10 ቁጥር ብዬ ነው የማስበው። ኮሜኑም ልክ እንደ ራሽፎርድ እንግዲህ የመጨረሻ የኤሲ ሚላን ጨዋታ ላይ ነው የገባውና ከእንግላንድም ከወርልድ ካፕ ላይ ምንም አይነት ጨዋታ ባያገኝም ጉዳትም አስተናግዶ ነው እንግዲህ የመጨረሻ የደረጃ ጨዋታውንም ሳያደርግ የመጣውና ከዛ አንጻር ብዙ ፕሪሲዝንም ስላልሰራ የነገው የሃል ሲቲ ጨዋታ ላይ ተቀይሮ ይገባል የሚል እምነት ነው እንጂ ያለኝ በስታርቲንግ 11 ውስጥ አንመለከተውም ብዬ አስባለሁ። ወደ ተከላካዩ ስንመጣ ማዝራዊ በቋሚነት ይጀምራል ብዬ አስባለሁ። ከዳሎ በላይ ቅድሚያ ሊሰጠው የሚገባው ማዝራዊ ነው። ተከላካይ ሃሪ ማጉዌር ምንም ጥያቄ የለውም፣ ቀዳሚው ምርጫ ነው። ከዛ በኋላ ሄቨን እንዲሆን ነው የምፈልገው። ከሊሳንድሮ ማርቲኔዝ በተሻለ ሄቨን የዚህኛውን የሃል ሲቲ ጨዋታ መጀመር አለበት ብዬ ነው የማስበው። ሊሳንድሮ ማርቲኔዝ ልክ እንደነ ራሽፎርድ ልክ እንደነ ኮሜኑ የመጨረሻ የኤሲ ሚላን ጨዋታ እንዳረገ እናውቃለን። የፕሪሲዝን ጨዋታ ላይ ብዙም አልነበረም። ስለዚህ ከዓለም ዋንጫው ደግሞ የመጨረሻ ጨዋታቸው ላይ እንግዲህ ጉዳት አስተናግዶም ነው የወጣው። ጉዳቱ የኛ ዓለም ባይሆንም ግን ለነገው ጨዋታ ሄቨንን እመርጣለሁና ሉክሾ ነው፣ ምንም ጥያቄ የለውም። ሉክሾን ብናስቀምጠው ራሱ ምንም አይነት ተጫዋች እንደሌለ እናውቃለንና ሴኒ ላመንስ ነው። ምናልባት አሰላለፋችን ይሄ ይሆናል የሚል እምነት አለኝና ማይክል ካሪክ የትኛውን አሰላለፍ ሊጠቀም ይችላል አብረን የምንመለከተው ነው የሚሆነው። ከዚህ ግን ኦልሞስት 90% ይሄኛው አሰላለፍ ይሆናል
ይችላል የሚል እምነት ነው ያለኝና ነገ የምናደርገው ጨዋታ ዩናይትድ 3 ነጥብ ያሳካበታል ብዬ የምገምተው ጨዋታ ነው። አይ ሆፕ ክሊን ሺት ጠብቀን የምንወጣበትና ጥሩ ጨዋታ የምናይበት ጨዋታ ነው ብዬ አስባለሁ። ማይክል ካሪክም በጋዜጣዊ መግለጫ ላይ ተጠይቆ ነበር የመጀመሪያዎቹ ጌሞች አዲስ አዳጊ ቲሞችን ማግኘት ለእናንተ በጣም አሪፍ ነው የሚል ሀሳብ ከጋዜጠኛው ቀርቦለት ነበር። ያው ማይክል ካሪክም በዚህ ነገር መደሳሰት አልፈለገም። ሊጉ ምን ያህል ከባድ እንደሆነ ያውቃል። አዲስ አዳጊ ብሎ ነገር የለም። ፕሪሚየር ሊግ ነው የምንጫወተው። ማን የትኛውን ቲም ማሸነፍ እንደሚችል አልናቅም። ስለዚህ ለሁሉም ተመሳሳይ አይነት ግምትና ተመሳሳይ አይነት አጨዋወት፣ ተመሳሳይ አይነት ሞቲቬሽን ይዘው መግባት አለባቸው ብዬ አስባለሁና የመጀመሪያ ጨዋታችንን አይ ሆፕ በድል ነው የምንጀምረው። የነገው የአርሲቲ ጨዋታ ላይ እነ ቤንጃሚን ሲስኮ ተቀይረው ሊገቡ ይችላሉ ስንመለከታለን። ከጉዳትም ስለመጣ ምንም አይ ፕሪሲዝንም ስላልሰራ የነገው ጨዋታ ላይ ተቀይሮም ባይገባ ብዙ የሚገርም ነገር አይደለም። ግን ቤንጃሚን ሲስኮ መመለሱ አንድ ነገር ነው። ቶፕ ስኮረራችን ነው፣ ምንም ጥያቄ የለውም። ስለዚህ ቢያንስ ግን ወደ ስኳዱ መመለሱ ትልቅ ነገር ነው ብዬ አስባለሁና የነገውን ጨዋታ እስቲ ግምታችሁን አስቀምጡልን። የመጀመሪያ ጎል በዩናይትድ ማሊያ ማን ያስቆጥራል? በአዲሱ ዜና እኔ የብሬን ምቤሞ የመጀመሪያ ጎሉን ያስቆጥራል ብዬ አስባለሁ። እናንተን ሀሳብ ኮመንት ላይ አስቀምጡልን። የነገውን ጨዋታ ከተመለከትን በኋላ ደግሞ የጨዋታውን መልክ ደግሞ በደንብ እናነሳለን። የዝውውር ጉዳዮች ደግሞ በሌላ ቪዲዮ እናነሳለን። መልካም ጨዋታ ይሁንላችሁ። ግምታችሁን ማስቀመጥ ኮመንት ላይ እንዳረሳ። በቀጣይ ቪዲዮ እንገናኛለን። እስከዛው ግን ይመቻችሁ። ቻው